አዲስ ቀን ላይ ናችሁ እየተከታተላችሁን ስለሆነ እናመሰግናለን። ከአጫጭር ጉዳዮች ተመልሰናል። ዛሬ በሀገር ጉዳይ ቀደም ሲል እንደነገርናችሁ ጠቅላይ ሚኒስትር አብይ አህመድ ከምክር ቤት አባላት ለሚነሱላቸው ጥያቄዎች የሚሰጡትን ምላሽና ማብራሪያ ላይ በሰፊው ቆይታ እንደምናደርግ ነግረናችሁ ነበረ። የፌዴራል መንግስት የ2017 በጀት ዓመት የመጀመሪያ ግማሽ ዓመት አፈጻጸምን በተመለከተ ከምክር ቤት አባላት ለሚነሱላቸው ጥያቄዎችና አስተያየቶች ምላሽና ማብራሪያ ይሰጣሉ ጠቅላይ ሚኒስትር አብይ አህመድ። እኛም ዛሬ የሀገር ጉዳይ አድርገናል። ከዛ በተጨማሪ ደግሞ በቀጥታ የሚኖረውን የምክር ቤት ውሎውን ከሪፖርተሮቻችን ተጨማሪ ማብራሪያዎች ጋር እያደረግን ከናንተ ጋር ቆይታ እናደርጋለን። ከፕሮግራሙ ሲጀምር ጀምሮ በኢቢሲ.ስትሪም በሬዲዮና በቴሌቪዥን አማራጮቹ በሁሉም ወደናንተ የምናደርስ ነው የሚሆነው። እንግዲህ ዛሬ የሀገር ጉዳይ አድርገን ይዘን የመጣ ነው። ቀደም ሲል አንቺም እንዳነሳሽው በዛሬው ዕለት የጠቅላይ ሚኒስትር አብይ አህመድ ከህዝብ ተወካዮች ምክር ቤት አባላት ለሚቀርቡላቸው ጥያቄዎች ምላሽና ማብራሪያ የሚሰጡበት ሁኔታ ላይ ትኩረት እናደርጋለን። በዚህ ጉዳይ ላይ ተጨማሪ መረጃዎችን እየሰጡን አብረውን እንዲቆዩ ደግሞ እንግዳ ጋብዘናል። እንግዳችንን ጋብዘን የተወሰኑ ሀሳቦችን እናነሳለን። የፖለቲካ ተንታኝ አቶ ሲሳይ ተሰማ እዚህ ስቱዲዮ ይገኛሉ። እንኳን ደህና መጡ ሲሳይ። የተወሰኑ ሀሳቦችን እናነሳለን። በዛሬው ዕለት በህዝብ ተወካዮች ምክር ቤት አባላት የሚነሱ ጥያቄዎች በተለይ ደግሞ ባለፉት 6 ወራት ከ2017 በጀት ዓመት መካከል ያለፉት 6 ወራት ላይ በተለያዩ ጉዳዮች ምን ያክል ስራዎች ተሰሩ፣ በቀጣይ ደግሞ ምን ትኩረት ተደርጎ ሊሰራ ይገባል የሚሉ ጉዳዮች በዋናነት ትኩረት እንደሚሰጣቸው ይጠበቃል። የመጀመሪያው ከኢኮኖሚ ጉዳዮች አኳያ ባለፉት 6 ወራት እንደ ሀገር በኢትዮጵያ ደረጃ ሲሰሩ የነበሩ ጉዳዮች ማንሳት እንችላለን። በተለይም ደግሞ የማክሮ ኢኮኖሚ ማሻሻያ ትግበራ የተከናወነበት 6 ወር ነበር። በዚህ 6 ወር ውስጥ ኢትዮጵያ የብዛ ኢኮኖሚ ስትራቴጂ ነው ነድፋ እየተከተለች ወይም እየተገበረች የምትገኘው። እነዚህ መካከል ደግሞ በዋናነት ተገብራቸዋለሁ ብላ ወይ በቁልፍነት የያዘቻቸው 5 የኢኮኖሚ ምሰሶዎች አሉ። ግብርናን ማንሳት እንችላለን። እንደ ማዕድን፣ ቱሪዝም፣ ኢንዱስትሪውን ዘርፍ ደግሞ በማዘመን ደረጃና ዲጂታላይዜሽን አሁን ላይ የመጣ አዲስ ጽንሰ ሀሳብ ነው። በርካታ የዓለም ሀገራትም እየተገበሩት ያሉ ነው። ይህንን በመተግበር ደረጃ ባለፉት 6 ወራት ምን ላይ ነች ኢትዮጵያ የሚለውን በሰፊው የምናነሳው ጉዳይ ይሆናል። አዎ፣ ቀደም ሲል አንተም እንዳልከው ለሀገር ምሰሶ ተብለው እየተሰራባቸው ያሉ ዘርፎች አሉ። እነዚህ ደግሞ በአንድም በሌላም ኢኮኖሚው ላይ ተያያዥ ናቸው። የኢኮኖሚ ተጠቃሚነቱን ከማረጋገጥ አንጻር እንደ ሀገርም እንደ ዜጋም የኢኮኖሚ ተጠቃሚነትን ከማረጋገጥ አንጻር በርካታ የተሰሩ ስራዎች አሉ። የማክሮ ኢኮኖሚ ማሻሻያ ትግበራ አንደኛው ነው። የበጋ ስንዴ ልማትም እንደዚሁ የሚጠቀስ ነው። የበጋ ስንዴ ልማት ከዚህ ቀደም የማይታረስባቸው አካባቢዎች ጭምር በዚህ በበጋ ስንዴ ልማት ላይ ተሰማርተው ከፍተኛ ውጤት የተመዘገበባቸው ናቸው። ሌላው ደግሞ የሌማት ትሩፋትን ማንሳት እንችላለን። በተለያዩ ባዶ የነበሩ ቦታዎችን ጓሮዎቻችንን ተጠቅመን የምግብ ሉዓላዊነትን ከማረጋገጥ አንጻር ከጓሮአችን የሚገኙ አትክልቶችን በማምረትና ራሳችንም ተጠቅመን ለሽያጭ የሚሆንም ካለ እያወጣን ያንን እንድንጠቀም እንደዚሁ የተሰራበት ስራ ከፍተኛ ትኩረት ከተሰጣቸው ስራዎች ይጠቀሳል። የምግብ ሉዓላዊነትን ማረጋገጥ በተለይ የተሰጠው ትኩረት የሚገርም ነው። ኢትዮጵያ ከማንም እርዳታ ለመቀበል እጇን አትዘረጋም የሚል ሀሳብ ነው በብዙዎች ዘንድ ሲነሳ የነበረው። ይህንንም በማረጋገጥ ረገድ ደግሞ የበጋ ስንዴ ከማምረት ጀምሮ የሀገር ውስጥ ምርትን በሁሉም ዘርፎች ላይ ከፍ በማድረግ ኢትዮጵያውያን በምግብ ራሳቸውን መቻል ዘመቻ ላይ ነው የምትገኘው። ይህንን በማረጋገጥ በተለይም ደግሞ ከእጅ አዙር የቅኝ ግዛት ነጻ ማድረግ ከሀገር ሉዓላዊነት ጋር የሚገናኝበት መንገድ አለና በምግብ ራስሽን ስጪ ከእርዳታ ነጻ ትሆኛለሽና የሀገር ሉዓላዊነትሽን የምታስከብሪው ራስሽን በምግብ ሉዓላዊነት ደረጃ ያለሽን ማረጋገጥ ስትችይ ነው የሚለው ሀሳብ በጉልህ ተነስቶ ይህንን ለመተግበር ደግሞ ጥረት እየተደረገ ነው የሚገኘው። ከዚያ አኳያ ሰፊ ማብራሪያ ይሰጣል ተብሎ ይታሰባል። ሌላኛው ትኩረት የሚሰጠው ከዲፕሎማሲ አኳያ ያለው ስራ ነው። ባለፉት 6 ወራት ኢትዮጵያ በተለይ በቀጠናው በምስራቅ አፍሪካ ቀጠና ያላትን ጉልህ ድርሻ የበለጠ ያጠናከረችበት ዓመት እንደሆነ ማየት እንችላለን። በተለይ ከሶማሊያ ጋር ያደረገችው የአንካራ ላይ ያደረገችው የስምምነት በጣም በጉልህ የሚጠቀስ ነው። የባህር በርን ባለም አቀፍ ደረጃ አጀንዳ ያደረገችበት መንገድ በቃ ባህር በር አስፈላጊ ነው፣ የህልውና ጉዳይ ነው፣ የትውልድ ጉዳይ ነው የሚል ሀሳብ ሲነሳ ነበር። ይሄ ጉዳይ ደግሞ ባለም አቀፍ ሀገራትም እንዲሁ ተቀባይነት እንዲያገኝ ያደረገችበት መንገድ ሰጥቶ መቀበልና በስምምነት ላይ
የተመሰረተ የባህር በር ፍላጎትን አሟላለሁ በማለት እየሰራች ያለችው ስራ በጉልህ የሚጠቀስ ነው። እውነት ነው። ቀደም ሲል አንተም እንዳልከው ከጎረቤት ሀገራት ጋር በተለይ ደግሞ በሰላምና ብሔራዊ ጥቅምን ባስጠበቀ መልኩ እየተደረጉ ያሉ የዲፕሎማሲ ስራዎች መልካም ግንኙነትን ለመፍጠር እየተደረጉ ያሉ ስራዎች በዲፕሎማሲው ዘርፍ የተሰሩ ስራዎች ናቸው ብለን መጥቀስ እንችላለን። ሌላኛው ደግሞ በቅርቡ በ38ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ አማርኛን የስራ ቋንቋ የህብረቱ የስራ ቋንቋ እንዲሆን የቀረበው ጥያቄም እንደዚሁ በዲፕሎማሲ ስራ የተሰራ ነው። የባህር በርንም ደግሞ ብሔራዊ ጥቅምን ባስጠበቀ መልኩ እልባት ለማሰጠት የተጀመረው ስራ የሁሉም አጀንዳ እንዲሆን የተደረገው ስራ ሌላኛው ከዲፕሎማሲ አንጻር የተሰራ ስራ ነው ብለን መጥቀስ እንችላለን። በትላንትናው ዕለት ደግሞ የተጠናቀቀው የዓለም የንግድ ድርጅት አባል እንድትሆን ኢትዮጵያ እየተሰራ ያለው ዝግጁነት ድርድሮች ከዲፕሎማሲ አንጻር የንግድ መዳረሻዎችን ከማስፋት በተለይ ደግሞ በኢትዮጵያዊ የሆኑ ምርቶችን ቡና ሊሆን ይችላል ሌሎችንም ኢትዮጵያዊ የሆኑ ምርቶችን ወደ ውጭ ሀገራት የሚፈጠሩ የንግድ ትስስሮችን ለማጠናከር በርካታ ስራዎች እየተሰሩ ናቸው። በጣም ብዙ ማለት ይቻላል። ነገር ግን እንግዳችን ጋር ደግሞ አንድ ሁለት ጉዳዮችን እናደርጋለን። ከሰላምና ደህንነት አኳያ የሚሰሩ ስራዎች አሉ። ቱሪዝም፣ የኮሪደር ልማትን እናነሳለን። ሌሎች ጉዳዮችንም እያነሳን በሰፊ ቆይታ እናደርጋለን። አቶ ሲሳይ ወደ እርስዎ እንምጣ። በድጋሚ እንግዳችን ስለሆኑ እና በማለዳም ስለመጡልን እናመሰግናለን። ጥሩ እንግዲህ ባለፉት 6 ወራት እንደ ሀገር ሰፊ ስራዎች ናቸው የተሰሩትና በኢትዮጵያ እየተገበረች ያለው የመጀመሪያው የማክሮ ኢኮኖሚ ትግበራ ላይ ነው የምትገኘውና በተጨባጭ የትግበራውን እንዴት አዩት? ምን ውጤት እየተመዘገበ ነው ማለት እንችላለን? በአሁኑ ሰዓት ያው እንግዲህ ባለፉት 6 ዓመታት ለውጡ ከመጣበት ጊዜ ጀምሮ መንግስት የወሰዳቸው ትልልቅ ውሳኔዎች አሉና በዓለም አቀፍም በሀገር ውስጥም የተወሰዱ ውሳኔዎች እሳቸውን በመጀመሪያው ዓመት ላይ ባደረጉት ንግግር ፓርላማ በሚከፈትበት ሰዓት መስከረም 27 ቀን በተደረገው ጉባኤ ላይ የተናገሩት ብዙ ነገር አለ። እነዛ ነገሮች ተግባራዊ ሆነው በአካል ያየንበት ሁኔታ ነው ያለው ማለት ነው። በዚህ ባለፉት 6 ወራት ውስጥ የነበረው አፈጻጸም ከፍተኛ ነበር። ሁለተኛ ከብሪክስ ጋር ያደረግነው ስምምነት ለዚህ ለማክሮ ኢኮኖሚክ ሪፎርሙ ትልቅ አስተዋጽኦ አድርጓል። የዶላርን የግዢ እንትን በተመለከተ በሀገር ውስጥ ባሉ ባለሀብቶች የዶላር ምንዛሪውን በሀገር ውስጥ እንድንጠቀም የተደረገበት የካፒታል ማርኬት ስራውንም እንደዚሁ የተጀመረበት አግባብ በጣም በዚህ በ6 ወር የተሰሩ ስራዎች ከፍተኛ ለውጥ ያመጡበት ነው። ብሪክስ ሀገራትም በራሳቸው የሀገራቸው ከረንሲ መጠቀም መቻላቸው ይሄ ትልቅ ውጤት የመጣበት ነገር ስለሆነ እንግዲህ እንደተነገረውም የማንሰራራት አመት ነው የተባለው። በጣም በብዙ ተግዳሮት ውስጥ የነበርንበት ሁኔታና ብዙውን ነገር ደግሞ ወደ ፍጻሜ ያመጣንበት ሀገሪቷ ደግሞ ያላትን አቅም ማክሲማይዝ ያደረገችበት ወቅት ስለነበረ በተነገረው ቃል መሰረት ብዙ ነገር ተደርጓል። የኢኮኖሚ ድጋፍ ማሻሻያዎችን ከ300 እስከ 400 ቢሊዮን ብር የሚደርስ የድጋፍ እንደተደረገ የድጎማ ድጋፍ ማለት ነው። ለመድኃኒት ለማዳበሪያ ምናምን እንደዚህ የሚወጡ ወጪዎችን እነዚህን ተጨማሪ ነገሮች ሲደረጉ እንደነበር እንደገና ደግሞ የደሞዝ ጭማሪ ይደረጋል ተብሎ ነበር። ጥቅምት ላይ ከጥቅምት ጀምሮ ዝቅተኛ የደሞዝ መጠን ላላቸው የፓብሊክ ሰርቫንቱ የደሞዝ ጭማሪ መደረጉ ይሄ በጣም ትልቅ ውጤት ያስመዘገብንበት ጊዜ ነውና ሁሉ ጊዜ አመት በተጀመረ ፓርላማው በተሰበሰበ ቁጥር የሚደረጉ ነገሮች ተግባራዊ የሆኑ ከንግግር ባለፈ ተግባራዊነትና ተጨባጭ ሁኔታ ያስመዘገብንበት ጊዜ እንደነበር ያየንበት ነው። መልካም አቶ ሲሳይ ወደ እርስዎ እንመለሳለን። ተመልካቾቻችን በቀጥታ መስመራችን ደግሞ ከህዝብ ተወካዮች ምክር ቤት ሪፖርተሮቻችን አሉ። ሰለሞን አበጋዝና መሀሌት ታደለ በቀጥታ መስመራችን ላይ ይገኛሉ። ከነሱ ጋርም ጥቂት ቆይታ እናደርጋለን። ከዛ ወደ ስቱዲዮ እንመለሳለን። ሰለሞን አንተን እናስቀድምና ቀደም ሲልም እኛ እያልነው ነበር የምግብ ሉዓላዊነትን ከማረጋገጥ አንጻር ከተረጅነት መላቀቅ እየተሰራባቸው ያሉ ስራዎች ናቸውና ይህንን ውጤት እንዴት መግለጽ ይቻላል የሚለውን እስቲ ንገረን። መልካም እንዴት አደራችሁ መቅደላዊትና አብዮት። እንግዲህ እናንተም ቀደም ብላችሁ ጠቅሱት እንደነበረው እንግዲህ በዛሬው ዕለት ጠቅላይ ሚኒስትሩ አብይ አህመድ የ2017 የፌዴራል መንግስት በጀት በተለይ ደግሞ የ6 ወሩን አፈጻጸም በተመለከተ የህዝብ ተወካዮች ምክር ቤት አባላት ለሚያነሱት ጥያቄና እንደዚሁም ማብራሪያዎችን ምላሽ ይሰጣሉ ተብሎ ነው የሚጠበቀው። እንግዲህ ወደ ጠየቅሽኝ ጥያቄ ስመለስ በዋነኝነት ኢትዮጵያ ከተረጅነት መውጣት ከዚያም ባለፈ ደግሞ በምግብ ራሷን በመቻል ዜጎቿን መመገብና ለሌሎች መትረፍን እንግዲህ መሰረት አድርጋ እየሰራች ነው የምትገኘው። በተለይ ደግሞ ይህ አመት ትልቅ አመት እንደሚሆን ይጠበቃል። ትልልቅ ስራዎች እየተከናወኑበት ነው የሚገኘው።
የሚገኘው። በፌዴራል ደረጃ የተያዙ ትልልቅ እቅዶች አሉ። ማንሳት የምንችለው እንግዲህ ወደ ኋላ መለስ ብለን ከለውጡ በኋላ የመጣውንና የሄድንበትን ጉዞ መመልከት እንችላለን። በተለይ የነበሩ ስብራቶች አሉ። የኢኮኖሚ ስብራቶች ሰፊ ነበሩ። እነሱን በመጠገን ደረጃ ሰፋፊ ስራዎች ተሰርተው የኢኮኖሚ ሪፎርሙን ማንሳት ነው። ዋናው እንግዲህ የምግብ ሉዓላዊነትን ለማምጣት የምግብ ሉዓላዊነትን ለማስፈን በሚደረጉ ጥረቶች ውስጥ ትልቁን ኢኮኖሚ ግንባታ ላይ ሰፊ ስራዎችን በመስራት ነውና የኢኮኖሚ ዘርፉን ሪፎርም በመስራት ረገድ ሰፊ የሆነ ስራዎች ተሰርተዋል ባለፉት 5-6 ዓመታት። በተለይ ደግሞ የሰው ሰራሽ ተፈጥሮ አደጋዎች እንደ ሀገርም ፈተናዎች ነበሩ። ከዚያ ባለፈ ደግሞ ዓለም አቀፍ ጫናዎችም የነበሩበት ጊዜያትም ነበሩ። እንግዲህ 2012 አካባቢ የሀገር በቀል ኢኮኖሚ ማሻሻያ ከተተገበረ በኋላ በመጡት ለውጦች በተለይ ግብርናውን ማዘመን ተችሏል። ያ ብቻ አይደለም። እንግዲህ ባለፉት ዓመታት ለውጡ ገና ሲመጣ 2010 አካባቢ ስንዴን እንኳን ብናነሳ ወደ ከ50 ሚሊዮን ኩንታል በላይ ነበር በአመት የሚመረተው። አሁን 2016 ባለፈው በተጠናቀቀውና አሁን ደግሞ በጣም ሰፊ እቅዶች አሉትና ወደ 230 ሚሊዮን ኩንታል ማምረት ብቻ ተችሏል። ከዚያ ባለፈ ደግሞ መካናይዜሽንን በማስፋት ረገድ በምግብ ራሳችንን እንድንችል የሚደረገውን ጥረት እንግዲህ ሰፋፊ ስራዎች እየተሰሩ ነው። ጦማቸውን ሲያድሩ የነበሩ መሬቶች እየታረሱ አርሶ አደሩ ከዚህ በፊት ዝም ብሎ ሲፈሱ የነበሩ ምንጮች፣ ወንዞችን በመጥለፍ ደግሞ የመስኖ ስራዎችን በስፋት በመሰራታቸው በምግብ ሉዓላዊነት ራስን ማስፈን ወይም ደግሞ የምግብ ሉዓላዊነትን ማረጋገጥ ላይ ሰፊ ስራዎች ናቸው እየተሰሩ ያሉት። እነዚያን ማምጣት ረገድ ተከናወነ ማለት ደግሞ የሀገር ሉዓላዊነት ጋር ያገናኙታል። እንግዲህ የፖለቲካ ተንታኞች እንደሚሉት ከሆነ አንድ ሀገር ራሱን በምግብ ከቻለ ከተረጅነት ከተላቀቀ በአንድ በኩል ደግሞ የሀገርን ሉዓላዊነት አስከበረ ይባላል። እንግዲህ መከላከያ ሰራዊት የሀገርን ዳር ድንበር ለማስከበር ሰፊ ስራዎችን ይሰራል፣ ሀገርን ይጠብቃል፣ በሰማይም በምድርም ያሉ እንዲሁም የጥላት ትንኮሳዎችንም ይመክታል። ከዚያ ባለፈ ግን ራስን መቻል ግን ዋናው ምግብ ነውና በምግብ ራስን ለመቻል የሚደረጉን ጥረቶች ግብርናውን ካነሳ ነው ሰፋፊ ስራዎች እየተሰሩ ነው የሚገኙት። ዘንድሮ እንኳን በዚህ 2017 1.4 ቢሊዮን ኩንታል ምርት ይገኛል ተብሎ እቅዶች ተይዟል። ባለፉት 6 ወራት ብቻ ወደ 601 ሚሊዮን ኩንታል ከዋና ዋና ሰብሎች ተገኝተዋል። ያ ማለት ግብርናውን እየዘመነ የሚመረተው ምርት በየአመቱ እየጨመረ ሲመጣ ራስን በምግብ የምንችልበትን አንዱ ማሳያ ነው ማለት እንችላለን። ከዚያ ውጭ እንግዲህ ኢኮኖሚ በጣም መጠገን ያስፈልገው ነበርና እነሱን ለመጠገን የተደረጉ ትልልቅ ማሻሻያዎች መደረጋቸው ባለፉት 7 ወራት ደግሞ የተሟላ ማክሮ ኢኮኖሚ ውስጥ ሀገሪቱ ገብታለች። ነሐሴ ወር ላይ 2016 አፈጻጸሙ ሲታይ ዘንድሮ 8.4 በመቶ የሚሆን ሀገራዊ ጥቅል ምርትን ወይ ደግሞ ኢኮኖሚን ለማሳደግ እቅድ ተይዟል። ከዚህ መካከል 6.1 በመቶ የሚሆነውን ደግሞ ግብርና ይሸፍናል ተብሎ ይጠበቃል። እንግዲህ ትልቁ የሀገር በቀል ኢኮኖሚ ማሻሻያ የኢኮኖሚ ምሰሶዎች የሚባሉት 5ቱ ግብርና፣ ኢንዱስትሪ፣ ቱሪዝም፣ ማዕድንና አይሲቲ ዘርፍ ናቸውና እነዚህን ዘርፎች እንደ ሀገር ካሰብናቸው ካየናቸው ደግሞ ለውጦች በየአመቱ እየመጡ እየተመዘገቡ ነው ያሉት። ኢንዱስትሪን ብንመለከት እንኳን በየአመቱ እያደገ መጥቷል። በተለይ ተኪ ምርትን ማንሳት እንችላለን። መቅደላዊትና አብዮት ከዚህ በፊት ከውጭ ሲገቡ የነበሩ ምርቶችን በሀገር ውስጥ በተለይ ኢትዮጵያ ታምርት ንቅናቄን ተግባራዊ በማድረግ ረገድ ሰፋፊ ስራዎች ተሰርተዋል። ከዚህ በፊት ስራዎችን ያልሰሩ ኢንዱስትሪዎች ወደ ስራ እንዲገቡ ተደርጓል። ከዚያ ባለፈ ደግሞ ከውጭ የሚገቡ ምርቶችን በሀገር ውስጥ በማምረት ረገድ የውጭ ምንዛሬን ማዳን የተቻለበት ነው። ግብርናውን ብቻ ብንመለከት ደግሞ በሌላ በኩል የቡና ኤክስፖርት እንግዲህ የቡና መገኛ ሀገር ነች ኢትዮጵያ። ከዚያ ግን እስከ ዛሬ የተጠቀምንበት ያገኘነውን ግን እንግዲህ ገቢዎችን ብናይ በጣም እያደገ መጥቷል በየአመቱ። እንግዲህ አቅም አለን፣ ፖቴንሻል አለን እንደ ሀገር። ነገር ግን ከዚህ በላይ መሰራት እንዳለበት አንዳንድ የምጣኔ ሀብት ባለሙያዎች ቢናገሩም አሁንም ግን እድገቱ አለ። ባለፈው አመት ብቻ 1.4 ቢሊዮን ዶላር ከቡና ምርት ተገኝቷል ወደ ውጭ ተልኮ። ባለፉት ወራቶች በዚህ አመት በ7-8 ወራቶች ደግሞ 1.2 ቢሊዮን ዶላር አካባቢ ከቡና ወደ ውጭ በመላክ ሀገሪቱ ገበያ አግኝታለች። ይህ ማለት እንግዲህ በኢኮኖሚ ራሷን እየፈረጠመች እያደገች የመጣች መሆኑን ያሳያል። ባለፈው አመት 2016 እንደ ሀገር ተይዞ የነበረው የኢኮኖሚ እድገት 8.1 በመቶ ተመዝግቧል። ባለፉት 5-6 ዓመታት ደግሞ በየአመቱ በአማካኝ 7.2 በመቶ የኢኮኖሚ እድገት ሀገሪቱ እያስመዘገበች መጥታለች። ዘንድሮ ደግሞ 8.4 በመቶ የኢኮኖሚ እድገት ለማምጣት እቅድ ተይዟል። አሁን የመጣንባቸው መንገዶች ደግሞ ይህንን የተያዘውን እቅድ ለማሳካት ትልቅ ድርሻ የሚይዙት ትልልቅ ዘርፎች እየተሰሩ ነው። በቱሪዝም ዘርፉንም ብናነሳ ከዚያ ባለፈ ደግሞ የዲጂታል ኢኮኖሚ በመገንባት በኩል እየተከናወኑ ያሉ ስራዎች ደግሞ ሀገሪቱ የያዘችውን የኢኮኖሚ እድገት ለማምጣት ያስችላል። ይህ ማለት እንግዲህ የምግብ ሉዓላዊነትን ለማረጋገጥና በአንድ በኩል ደግሞ የሀገሪቱን ሉዓላዊነት ለማስጠበቅ የውጭ ጥንዛዎችንም ለማስቀረት ሀገራት ኢኮኖሚናቸውን ማፈርጠም ያስፈልጋልና እንግዲህ ኢትዮጵያ እንደምናውቀው በምስራቅ አፍሪካ አንደኛ ኢኮኖሚ የገነባች ከሳራ በታች ካሉ ሀገራት ደግሞ ሶስተኛ ኢኮኖሚን የገነባችና በአፍሪካ በአጠቃላይ 5ኛ ላይ የምትቀመጥና ግዙፍ ኢኮኖሚን እየገነባች ያለች ነች። ከዚያ ጋር ተያይዞ እንግዲህ የኑሮ ውድነት በተለያዩ ሁኔታዎች ይነሳሉ። የኑሮ ውድነትን ደግሞ ለመከላከል የሚደረጉ የመንግስት አቅጣጫዎች አሉ። እንግዲህ ዘንድሮ የተያዘው እንኳን
400 ቢሊዮን ብር አካባቢ በጀቶች ድጎማዎች ተደርጎ የነዳጅ እንዲሁም ደግሞ መድኃኒትና ሌሎችም ድጎማዎች ዝቅተኛ የኑሮ ደረጃ ላይ ያሉ ማህበረሰብ ክፍሎችን ለመደጎም ሰፋፊ ስራዎች ይሰራሉ። ያ ማለት እንግዲህ አጠቃላይ ኢኮኖሚ እያደገ ሲመጣ ራሳችንን በምግብ እየቻለን ስንመጣ እንደ ሀገር የውጭ ጫናዎችን መከላከል መቋቋም ይቻላል። የፖለቲካውንም ጉዳዮችን በዚያው ልክ ማስፈንጠር ይቻላልና እንግዲህ ሀገሪቱ የያዘችውን እቅድ ለማስፈጸም የሚደረጉ እንቅስቃሴዎች ሁሉ በትብብር እንዲሁም ደግሞ ከታች ከአርሶ አደሩ ጀምሮ በግብርናው በሌላው ዘርፍ ደግሞ የኢንዱስትሪውም ደግሞ የግሉ ዘርፉም እንዲገባ የማክሮ ኢኮኖሚ ማሻሻያው አንዱ እድል የፈጠረ ስለሆነ እሱም ላይ ትልልቅ መነቃቃቶች ተፈጥሯል። በተለይ ደግሞ ከኢኮኖሚ አንጻር ካሰብነው ባንኮች 32 አካባቢ ያሉ የሚያስቀምጡት ተቀማጭ ገንዘባቸው እያደገ መጥቷል። አሁን ለውጭ ባንኮች ክፍት የሆነ ጉዳዮች ስላሉ እነሱን ደግሞ ሰብሰብ ብለው ጠንካራ የኢኮኖሚ ፋይናንስ መፍጠር ከቻሉ ደግሞ አጠቃላይ በብድር አገልግሎት ወደ ታችኛው ማህበረሰብ ክፍሎች እያበደሩ ጠንካራ የሆነች ሀገር መፍጠር ይቻላልና በአጠቃላይ ግን የምግብ ሉዓላዊነት በማረጋገጥ ረገድ ኢትዮጵያ እየሄደችበት ያለው ርቀት በሌላ በኩል ሉዓላዊነቷን ለማረጋገጥም ትልቅ እድል ይፈጥራል የሚል የፖለቲካ ተንታኞች ሰለሞን እንመለሳለን ወደ አንተ። ማለት ወደ አንቺ እንምጣ። በተለይ ራስን ከመቻል አኳያ በግብርናው ክፍለ ኢኮኖሚ ያለውን ስራ ሰለሞን አንስቶታል። ከአምራች ዘርፉ ላይ ያለውን የኢትዮጵያ የራስን የመቻል ጉዞ እንዴት ነው የምትመለከችው? በተለይ በመከላከያ ደረጃም እንዲሁም በሌሎች አምራች ኢንዱስትሪዎች ላይ እየታዩ ያሉ ምርቶች አሉና እነዚህን በማሳደግ ደረጃ እንደ ሀገር እየተሰራ ያለውን ስራ እንዴት ትገልጫዋለሽ? አመሰግናለሁ። በጣም ቀደም ሲልም ሲነሳ ነበር ኢትዮጵያ ትኩረት ሰጥታ ከምትሰራባቸው ዘርፎች መካከል ዋነኛ የኢኮኖሚው አንቀሳቃሽ ከሚባሉ ዘርፎች መካከል አንደኛው የአምራች ዘርፉ ሆኖ የአምራች ዘርፉን ለማነቃቃት ደግሞ በኢትዮጵያ የተለያዩ እንቅስቃሴዎች እየተደረጉና በተለያዩ ዘርፎች በምርት ራስን ለመቻል ከፍተኛ ጥረት ያደረገችበት ጊዜ ላይ ነው አሁን የምንገኘው። ግን ቀደም ሲል አብዮት አንተ ወደ አነሳህልኝ ዋነኛው ጥያቄ ልግባና በመከላከያ በኩል ኢትዮጵያ በምርት ራሷን ለመቻል የምታደርጋቸውን ጥረቶች ለማንሳት ልሞክር። እንደሚታወቀው አንድ ሀገር መከላከያ ኃይሏን ለማጠናከር የትኛውንም እንቅስቃሴ ታደርጋለች። በተለይ ደግሞ የመከላከያ ኃይል ተጠናከረ አደገ ስንል የሰው ኃይሉን ብቻ ያለውን የሰው አቅም ወታደሩን ብዛት ብቻ አይደለም የምንመለከተው። ዘመኑ የሚፈልገውንና በዘመኑ ቴክኖሎጂ የተደራጀ ትጥቅ የያዘ ሰራዊት ማደራጀት የግድ ይላል። ከዚያም አልፎ ደግሞ ሀገራት አሁን ዓለም ላይ ያሉ ሀገራት የሚፎካከሩበት ዋነኛ ዘርፍ እንደሆነ ይታወቃል። በመሳሪያ በኩል በመሳሪያ አምራች ሀገራት እርስ በርስ ያላቸውን መከባበር መፈራራት ምናውቀው ነው። የዓለም ሀያላን ሀገራት አሁን ላይ ያላቸው ሀያልነት ላይ የደረሱት ባላቸው ከዚህ ከመከላከያ ኃይላቸውን ከማጠናከር ጋር በተያያዘ እንደሆነ ይታወቃልና ኢትዮጵያም ከነዚህ ሀገራት ጋር ለመስተካከል ያለችበት ጊዜ ገና ቢሆንም አሁን ላይ ግን ራሷን በተለይ ደግሞ በዘመናዊ ቴክኖሎጂ በተደራጀ የጦር ኃይል ለማጠናከር የምታደርገው ጥረት አሁን መስመር የያዘበት ወቅት ላይ ነው የምትገኘው። የምርት ሂደቱን ብንመለከት ለምሳሌ እንኳን በቅርቡ ጠቅላይ ሚኒስትር አብይ አህመድ የጎበኙት የሆሚቾ የጥይትና የመሳሪያ ማምረቻ ኢንዱስትሪን ማንሳት እንችላለን። ይህ ኢንዱስትሪ ቀደም ሲል ኢትዮጵያ የጥይት ፋብሪካ ነበራት። በዚህ ፋብሪካ በኩል ጥይት ታመርት ነበረ በደርግ ጊዜም ቢሆን ነገር ግን እንደ ልብ የሚመረትበት በዘመናዊ ቴክኖሎጂ ያልተደራጀ እንደነበር ይታወቃል። 2015 ዓመተ ምህረት ላይ ግን በዚህ በሆሚቾ ውስጥ በተተከለ እጅግ ዘመናዊ የሆነና በሮቦቲክስ ቴክኖሎጂ በሚሰራ ፋብሪካ አማካኝነት በቅርብ ዓመታት ውስጥ ኢትዮጵያ 2014 ላይ ጥይት ከመግዛት አሁን 2017 ላይ ነው የምንገኘው። የጥይት ምርቶቿን ለውጭ ሀገራት ወደ መሸጥ የተሸጋገረችበትን ውጤት ማስመዝገብ ችላለች በዚህ ፋብሪካ ብቻ። ጠቅላይ ሚኒስትር አብይ አህመድም ፋብሪካውን ኢንዱስትሪውን በጎበኙበት ጊዜ ይህንን ሀሳብ በስፋት ሲያነሱት ነበረ። በተለይ ደግሞ ባለፉት ጥቂት ዓመታት የነበረብንን ክፍተት ለመሙላትና ኢትዮጵያ ላይ ይሰነዘራሉ ተብሎ የሚታሰቡ ጥቃቶችን ከወዲሁ ለመከላከል የሚያስችል አቅም እየገነባን መምጣታችንን ያሳየ ነው። ከዚህ በኋላ ኢትዮጵያ ስጋት የለባትም ሲሉም ሰምተናቸው ነበር ፋብሪካውን በጎበኙበት ጊዜ። አሁን ላይ ኢትዮጵያ 2014 ላይ ጥይት ገዛ
ነበረ። ዛሬ ላይ ደግሞ በጥቂት ወራት ውስጥ ከዚሁ ፋብሪካ በተመረተ ጥይት ሸጣ 30 ሚሊዮን ዶላር ማግኘት መቻሏንም ሲያነሱ ነበረ። ኢትዮጵያ የተፈጥሮ ሀብቷን ብቻ ጥሬ ዕቃዎችን ብቻ ወደ ውጪ በመላክ አይደለም ከዚህ በኋላ የውጭ ምንዛሬ የምታገኘው እንዲህ ያሉ ያልተለመዱ ራሷ የምትጠቀምባቸውን የፋብሪካ ምርቶችን አምርታ ደግሞ ለውጭ በመሸጥም ገቢዋን ማሳደግ የምትችልበት አጋጣሚ እየተፈጠረ ስለመምጣቱም ነው ያነሱት ጠቅላይ ሚኒስትሩ። ይህ የኢትዮጵያን አቅም በማጠናከር በኩል ትልቅ እድል ይዞ የመጣ እንደሆነ ይታሰባል። ሌላኛው ደግሞ እንግዲህ ቀደም ሲል ሲነሳ የነበረው በተለይ ድሮን ከመግዛትም ባሻገር አሁን ላይ የራሳችንን ድሮን ማምረትና መገጣጠም የቻልንበትን ስካይ ዊን የተባለ የድሮን መገጣጠሚያና ማምረቻ ማዕከልም ጠቅላይ ሚኒስትሩ ባለፉት ሳምንታት ውስጥ መርቀው መክፈታቸውን እናስታውሳለን። ከዚህ አኳያም ደግሞ ቀደም ሲል ሲጠቁሙ የነበረው ይሄ በዓለም ላይ ያለው በጦር መሳሪያ እኔ በልጥ ያለውን ፉክክር ለመቀላቀል ኢትዮጵያ የሚያግዛት ያ ብቻ ሳይሆን ኢትዮጵያ ወደ ግጭትም እንዳትገባ ጭምር የሚያግዛትን የዘመናዊ ቴክኖሎጂ እየታጠቀች ስለመምጣቷ ነው ሲናገሩ የነበረው። ይሄንን ሲባል እንግዲህ የጦር መሳሪያ እየተመረተ እንዴት ነው ወደ ግጭት የማይገባው የሚል ጥያቄ የሚያነሱ አካላት ሊኖሩ ይችላሉ። ነገር ግን አንዲት ሀገር ራሷን በዘመናዊ የጦር መሳሪያዎች ማደራጀት ስትጀምርና ራሷን ስትችል ከዚች ሀገር ጋር ወደ ጦርነት ወደ ግጭት ለመግባት የሚፈልጉ አካላት ካሉ ቆም ብለው እንዲያስቡም እድል የሚሰጣቸው ነው። ይህች ሀገር እኮ እንዲህ ያሉ የጦር መሳሪያዎች የታጠቀች መከላከያ ኃይሏ በዘመናዊ መንገድ የደረጀ ነው። ስለዚህ ከዚች ሀገር ጋር ወደ ጦርነት ወደ ግጭት መግባት አያዋጣንም፣ ኪሳራው ለኛ ነው የሚል እንድምታ ውስጥ እንዲገቡና ራሳቸውን ቆም ብለው እንዲያዩም ያደርጋቸዋል። ስለዚህ ኢትዮጵያ ራሷን ማደራጀቷ ወደ ግጭት ወደ ጦርነት ለመግባት ሳይሆን ግጭትንም ለመቀነስ እንደሆነ ጠቅላይ ሚኒስትሩ ሲያነሱ ሰምተናቸው ነበር። እነዚህ ፋብሪካዎች እንደ ማሳያ በምርት ሂደት ውስጥ ያሉ እየተመረተባቸው ከሀገር አልፎ ለሌሎች ሀገራት መሸጥ የሚያስችሉ ፋብሪካዎች ናቸው። ነገር ግን ደግሞ ኢትዮጵያ የመከላከያ ኃይሏን አሁን ላይ ኢፌድሪ አየር ኃይልን በዘመናዊ መንገድ በማጠናከር እንዲሁም ደግሞ መከላከያውን የምድር ጦሩንም በማጠናከር በቅርብ ጊዜ ደግሞ መልሶ የተቋቋመውን የኢትዮጵያን የባህር ኃይልም በማቋቋም በማጠናከር በኩል ኢትዮጵያ ራሷን በዚህ መንገድ እየቻለች የመጣችበት ሁኔታ መፈጠሩን ማንሳት እንችላለን። ስለ ምርት ስናነሳ መከላከያውን እንደ ምሳሌ ያነሳ ነው። የመከላከያ ኃይልን ማጠናከር ከውስጥ ጀምሮ ወደ ውጭ የሚወጣ ስለሆነ ነው። ነገር ግን በሌሎች ምርቶች ላይም ኢትዮጵያ ትኩረት ሰጥታ በኢትዮጵያ ታምርት እንቅስቃሴ እየሰራቻቸው ያለቻቸው ስራዎች ከአለፉት በተለይ ደግሞ ይህ የሀገር በቀል የኢኮኖሚ ማሻሻያው ከተጀመረበት ጊዜ አንስቶ አሁን ላይ ብዙ ለውጥ እያመጣ ያለና ምርትን በሀገር ውስጥ ማምረትና መተካት የሚቻልባቸው ሂደቶች ውጤት እያመጡ ያለበት በተለይ ደግሞ ኢንዱስትሪ ፓርኮች አካባቢ ብንሄድ በአካልም ተገኝተን ብንመለከታቸው ኢትዮጵያ ውስጥ የሚመረቱ የማይመስሉ በጣም ትላልቅ ብራንድ ስም ያላቸው እቃዎች ኢትዮጵያ ውስጥ እየተመረቱ ለውጭ ገበያም ጭምር ሲቀርቡና ለሀገር ቤት የውጭ ምንዛሬ ሲያመጡ የተመለከትንባቸው አጋጣሚዎች ብዙ ናቸው። ስለዚህ በዚህ ረገድ ኢትዮጵያ ከፍተኛ የሆነ ለውጥ ላይ የምትገኝ ሀገር እንደሆነች መናገር ይቻላል። መልካም እናመሰግናለን ማህሌት። እንግዲህ ሀገር ሰላም እንድትሆንና ሉዓላዊነቷን የጠበቀች ሀገርን ለማስቀጠል በጦር መደረጀት ግድ ይላልና ይህን ጉዳይ ላይ ነው ማህሌት የነገረችን። ባልደረቦቻችን ሰለሞን አበጋዝና መቅደለ ማህሌት ታደለ ወደ በኋላ ላይ እንመለሳለን። ቀጥታ ስርጭት ደግሞ ጠቅላይ ሚኒስትር አብይ አህመድ የሚሰጡትን ምላሽና ማብራሪያ እንዲሁ በኢቢሲ.ስትሪም በሬዲዮና በቴሌቪዥን አማራጮች ወደ እናንተ እናደርሳለን። ተመልካቾች አሁን ወደ ስቱዲዮ እንምጣና ከእንግዳችን ጋር ቆይታ እናድርግ። በጣም ብዙ ጉዳዮችን ማንሳት እንችላለን። አሁን ደግሞ እዚህ ሰላምና ጸጥታ ላይ ደግሞ እንቆይና በዚህ በሰላምና ጸጥታ የተሰሩ በርካታ ስራዎች አሉ። ከዚህ መካከል ደግሞ በተለያዩ አካባቢዎች በሀገር ውስጥ ታጥቀው የሚንቀሳቀሱ የነበሩ ኃይሎች ወደ ሰላም ጥሪ ተቀብለው ወደ ሀገር ገብተው እንዲሁም ደግሞ በሰላም መንገድ ላይ ናቸው ያሉትና እዚህ ደግሞ የሀገራዊ ምክክር ኮሚሽኑም ስራ ማንሳት ይቻላል። ብዙ ያላግባቡ የነበሩ ጉዳዮች ላይ ወደ አንድ መድረክ እንዲመጡ ወደ አንድ መግባባት እንዲደረስ የተለያዩ የአጀንዳ ማሰባሰብ ስራዎች ተሰርተዋል። ይህንንም ከሰላምና ጸጥታ አንፃር ማንሳት እንችላለን። ከዚህ ጉዳይ ላይ እንግዲህ ተጨማሪ መረጃ የሚሰጡን እንግዳችን ላይ ነው የምንሄደው። እንደ ሀገር አሁን ላይ በተለይ ሰላምና ጸጥታ ስራውን ከማጠናከር አኳያ በተለይ አልፎ አልፎ የሚታዩ ግጭቶችን ከመፍታት አኳያ እንደ ሀገር እየተሄደበት ያለው ስራ ምን ይመስላል? በተለይ ቀደም ሲልም ስታነሳው ነበር መቅደላዊትና የታጥቀው ሲንቀሳቀሱ የነበሩ ኃይሎችንም በሰላም አማራጭ ወደ
ህዝብ እንዲቀላቀሉና ሰላማዊ የሆነ መድረክ ላይ እንዲሳተፉ ከማድረግ አኳያ ስራዎች እየተሰሩ ነው። ይህንን እንዴት ነው እየገመገሙት ያሉ? ከሰላምና ደህንነት አኳያ እየተሰሩ ያሉ ስራዎች ነው። እንግዲህ እንደሚታወቀው መንግስት የመጀመሪያ ተግባሩ የሀገርን የህዝብን የዜጎችን ሰላምና ደህንነት የማስከበር ስራ ዋነኛ ኃላፊነቱ የመሆኑን መጠን በአብዛኛው በሚደረጉ ነገሮች ላይ ከጦርነት ይልቅ ሰላምን የማስቀደም ነገር ነው የሚታየው በብዛት ማለት ነው። ከሰላም የሚገኘው ትሩፋት ደግሞ በጣም ከፍተኛ ነው። ከሰው ህይወት፣ ከንብረት፣ ከመሰረተ ልማት ውድመት ባሻገር በሰላም የሚገኘው ነገር ኢቨን በጦርነት ውስጥ እንኳን ሆነን ያለማናቸውን የልማት ስራዎችን ስንመለከት በጣም ከፍተኛ ናቸው። ጦርነት ውስጥ ሆነን እኔ ያልከሰራን በሰላሙ ጊዜ ደግሞ ሰላማዊ በሆነ ሰዓት ደግሞ ብንሰራ ምን ያህል ውጤታማ እንደምንሆን ትልቅ ማሳያ ነው። በዚህ በ6 ዓመት ውስጥ የነበሩት ተግዳሮቶች በጣም ከፍተኛ ናቸው። ከውጭም ከውስጥም የነበረው ጫና ከፍተኛ ነበር። ባለ መንግስታት ላይ ኢቨን ግድቡን እንዳንገድብ የተደረገበት ነገር፣ የውጭ ኃይሎች የተቃዋሚ ኃይሎችን ትጥቅ አስታጥቆ የማዝመት ስራ በጣም በከፍተኛ ሁኔታ ሲሰራበን በነበረበት ሁኔታ ልማቱም እንደዚሁ ፓራላል እየተሰራ ያለበት ሁኔታ ነበር እና መንግስት ሪፎርም ብሎ መከላከያን መጀመሪያ ላይ ሪፎርም ሰርቶ የሄደበት መንገድ በጣም አሁን እንደውም ስቴብል እያደረገ ያለበት ሁኔታ ነው እያየን ያለ ነው እና ሰላምና አማራጭ አድርገን ወይ ደግሞ እንደ አጀንዳ ወደ ጠረጴዛ ውይይት ባመጣንበት ሁኔታ የፕሪቶሪያ ስምምነትን እንደ ምሳሌ ማንሳት እንችላለን። በሰሜን ላይ የነበረው ትልቅ ውድመት ከፍተኛ ጦርነት የነበረበት ጊዜ ነበር። የፕሪቶሪያ ስምምነት አሁን ኢምፕሊሜንቴሽኑ ምን ደረጃ ላይ እንደደረሰ እንግዲህ ህዝብ የሚያውቀው ነገር ለሚዲያ የዋለ ነገር ስለሆነ እንደገና ከኦላ ጋር የተደረገው ስምምነት አንደኛው ፋንክሽን የዚህ አንደኛው ቡድን እነ ሰኝ የሚመሩት ቡድን ሰላማዊ ስምምነቱን አድርጎ አሁን እንደውም የመንግስትን ስልጣን ሼር በማድረግ ትልቅ ስራ እያደረጉ ወደ ኃላፊነት መጥተው ትልቅ ስራ እየሰሩ ያለበት ሁኔታ አለ። ሌሎችም አሁን እየተደረገ ያለው ባለፈውም ጠቅላይ ሚኒስትሩ ለፓርላማ ቀርበው ምላሽ በሰጡበት ሰዓት የሰላም ጥሪ ነበር ሲያቀርቡ የነበሩት። ሁሉም ታጥቆ ያለ ኃይል ወደ ሰላም መድረክ እንዲመጣ ጥሪ እያደረጉ ነው ያሉት። ወደፊትም እያደረጉ ይሄዳሉ ማለት ነው። የሰላም አማራጭ ምንም የመጨረሻ የሚባል የሰላም አማራጭ የለም። ስለዚህ የመጀመሪያም የመጨረሻም አማራጩ የሰላም መንገድ ስለሆነ ብዙዎች ከዚህ ይማራሉ ብለን እናስባለን። የሰሜኑን ጦርነት ኦነግ ሸኔ ሲያራምድ የነበረውን ነገር ስንመለከት በጣም ከሰላም በላይ ሌላ አስተዋጽኦ እንደሌለ በጣም የምናይበት የምንገነዘብበት ጉዳይ ነው። መልካም። ቀደም ሲልም እንዳልነው በተለያዩ ዘርፎች ላይ የተሰሩ ስራዎች ጥሩ የሚባል ጅማሮ፣ ጥሩ የሚባል ሂደት ላይ እንደሆኑ እርሶም እየገለጹ ነበረ። ከዲፕሎማሲ አንጻር ደግሞ የተሰሩ ስራዎችን ቀደም ሲል እኛም እያነሳን ነበረ። በተለይ ደግሞ ባለፉት ጊዜያት የኢትዮጵያን ዲፕሎማሲ ተሰሚነት ከፍ ከማድረግ አንጻር የተሰሩት ስራዎች እንዴት ይታያሉ የሚለውን ይንገሩ። የዲፕሎማሲ ስራ እንግዲህ ውጤታማነቱን የምናየው ከተሰሩ ስራዎች ነው የምንነሳው። ስፔሻሊ እንግዲህ ትራምፕ አሁን ሁለተኛ ተርማቸውን ይዘው ገብተዋል። ግድቡ እንዳይገደብ ሁሉ በጣም ከፍተኛ ተጽዕኖ ሲያደርጉ ነበር። በሴኩሪቲ ካውንስል ላይ ራሱ ወደ 18 ጊዜ የኢትዮጵያ አጀንዳ የተነሳበትና ኢትዮጵያ እንዴት አሸንፋ እንደወጣች የምናየው ነገር ነው። ዓለም አቀፍ ሁኔታውንም ስንመለከት የብሪክስ አባል መሆናችን ትልቅ ተጽዕኖ መፍጠር የምንችልበትን አቅም ያገኘንበትም ሁኔታ አለ። እንግዲህ አገር ውስጥ ጦርነት በሚፈጠርበት ሰዓት የሀገር ሀብት ከመውደሙ አንጻር የዶላር ምንዛሪ በጣም የምንቸገርበት ጊዜ እንደነበር የሚታወቅ ነገር ነው። ያንን ባንቀላቀል ኖሮ ይሄንን አስቸጋሪ አጣብቂኝ ጊዜ ማለፍ የማንችልበት ሁኔታ ነበር ማለት ነው። ሁለተኛ በሳውዝ አፍሪካ በተደረገው የብሪክስ አባላት ሀገር አባላት ጉባኤ ላይ ኢትዮጵያ የወሰደችው እርምጃ ከፍተኛ ነበር። ጠቅላይ ሚኒስትሩ በራሳቸው ኢኒሼቲቭ ሄደው ያንን ነገር ተግባራዊ ባያደርጉ ከሀያላን ሀገራት ጋር እንደዚህ አይነት ወዳጅነት ባይፈጠር ኖሮ እነዚህ የነበሩትን ጦርነቶች ማለፍ አንችልም ነበር። ብዙ እርዳታ አግኝተናል። በዛ ሁኔታ ሀገሪቷ ያገኘችው እርዳታ ቀላል አይደለም። ሌላው አይኤምኤፍ እና ወርልድ ባንክ ያደረጉልን የብድር አቅርቦት ማለት ነው የብድርና የልማት ድጋፍ አቅርቦት በጣም ከፍተኛ ነበር። እስካሁን ኢትዮጵያ በታሪኳ ያላገኘችውን ብድር በዚህ 6 ዓመት ውስጥ ኢቨን በ6 ወር ማለት እንችላለን ያገኘችው ብድር በጣም ከፍተኛ ነው። ወደ 1 ቢሊዮን ዶላር ብድር ማግኘት ማለት ከፍተኛውን ድርሻ ያዝንበት ይሄ አንዱ በዲፕሎማሲ ያገኘነው ድል ነው። ስለዚህ ብዙ ድሎችን አስመዝግበናል። መቁጠር ቢቻል በጣም 1 2 3 ብለን ብንቆጥር ብዙ ያገኘናቸው ነገሮች አሉ። ቅድምም ሲነሳ እንደነበረው የዚህ በምግብ ራስን የመቻል ሉዓላዊነትን በተመለከተ ድሮ በብድር ነበር ማነው በልመና ነበር የምንተዳደረው። ስንዴ ከውጭ እየመጣልን
በእርዳታ ነበር ስንተዳደር የነበረው። አሁን ስንዴን በበጋ በመስኖ ልማት አድርገን ኢቨን ከተጠበቀው በላይ ኤክስፖርት እስከማድረግ ደረጃ የተደረሰበት ነገር ቀላል ነገር አይደለም። ስለዚህ ረሃብን አልፈናል፣ ኮሮናን አልፈናል፣ ብዙ ነገሮችን አልፈን የዲፕሎማሲውን ስራ በደንብ ባንሰራው ኖሮ ዛሬ ደረስንበት ደረጃ ላይ እንደርሳለን ተብሎ አይገመትም ነበር። ጥሩ። የፖለቲካ ተንታኝ አቶ ሲሳይ ተሰማ ስቱዲዮ ተገኝተው ለሰጡን ሰፊ ማብራሪያ እጅግ እናመሰግናለን። በተመልካቾች ስም አመሰግናለሁ። የተወደዳችሁ ተመልካቾቻችን ዛሬ በህዝብ ተወካዮች ምክር ቤት አባላት ለጠቅላይ ሚኒስትር አብይ አህመድ የተለያዩ ጥያቄዎችን አንስተው የጠቅላይ ሚኒስትሩ ሰፊ ማብራሪያና ምላሽ ይሰጣሉ ተብሎ ይጠበቃል። ይህንን ጉዳይ ደግሞ በቀጥታ ስርጭት በኢቲቪ እንዲሁም በሌሎች ቻናሎች በቀጥታ ወደ እናንተ የምናደርስ ነው የሚሆነው። በዶት ስትሪም ደግሞ በተለያዩ የማህበራዊ ሚዲያ አማራጮቻችን ይህንን ጉዳይ ወደ እናንተ እናጋራለን። እንድትከታተሉት እንጋብዛለን። አሁንም በድጋሚ አብራችሁን ቆዩ።